ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ትጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን ስል በአክብሮት ጠይቃለሁ። አርሰናል በቻምፒዮንስ ሊግ 7ኛ ዙር መርሃ ግብር ከሜዳው በመውጣት በሳንሴሮ ኢንተር ሚላንን አስተናግዶ 3-1 በሆነ ውጤት ማሸነፍ ችሏል። በቻምፒዮንስ ሊግም ከ7 ጨዋታ 7ቱንም በማሸነፍ እንግዲህ የ100% የማሸነፍ ሪከርዳችንን ይዘን እየቀጠልን እንገኛለን። የክለቡ ትልቅ ሪከርድ ሆኖም እየቀጠለ ይገኛል ማለት ነው። በቻምፒዮንስ ሊግ 7 ተከታታይ ጨዋታዎችን ያለመሸነፍ 7ቱንም በማሸነፍ እንግዲህ 21 ነጥቦችን ይዘን ወደ ቀጣዩ ዙር በአንደኝነት ማለፋችንን ኦልሞስት አረጋግጠናል ማለት ነው። በጣም የሚገርም ደስ የሚል ጨዋታ ነበር። እውነት ለመናገር የፕሪሚየር ሊግ ጨዋታ ትንሽ ስትረስፉል ነው፣ ያጨናንቃል። ዌን ዩ ካም ቱ ቻምፒዮንስ ሊግ በቃ ዘና ብለን 7ቱንም ጨዋታ ስናሸንፍ ኢንተርቴን የሚያደርግ ፉትቦል ነበረ። ግቦች በሰፊው እንመለከት ነበረ። አትሌቲኮ ማድሪድ ላይ 4 ጎል፣ ኢንተር ሚላን ላይ 3 ጎል፣ ባየር ሙኒክ ላይ 3 ጎል ማስቆጠር የቻለ ትልቅ ቲም ነው ያለን። በ7 ጨዋታ ደግሞ 2 ጎል ብቻ የተቆጠረበት ቲም ነው ማለት ነው። አርሰናል በቻምፒዮንስ ሊግ አስደናቂ እንቅስቃሴውን ቀጥሏል ማለት ነው። ስለዚህ ምንድን ነው የምትሉት ለዳርክ አርት አርሰናል እየተጠቀመ አሰልቺ በሆነ የማሸነፍ ስልት ነው ጨዋታን እያሸነፈ የሚወጣው የምትሉ ደጋፊዎች አንድ ነገር ልጠይቃችሁ። መጀመሪያ አርሰናልን ለመግጠም ስትመጡ ሎ ብሎክ የምትጫወቱትን አጨዋወት መጀመሪያ እሱን ትታችሁ ለማጥቃት በስነ ልቦናችሁ ራሳችሁን አዳብራችሁ ጨዋታ መመልከት ከፈለጋችሁ በሎ ብሎክ ሳይሆን እናንተም ለማጥቃት እናንተም ቻንሳችሁን ለመሞከር አርሰናልን በምትገጥሙ ጊዜ ኑ ባይ ነኝ። ምክንያቱም እናንተ እንግዲህ ወደ ግባችን ተመልሰን ባሳችንን እዛ ጋር አቁመን በመከላከል ሜንታሊቲ እንጫወታለን ካላችሁ እኛ ምን አገባን? ኢትስ አፕ ቱ ዩ። ዳርክ አርትም አልከው አላልክም ኦንጎልም ይሁን ሴት ፒስ ኤፍሲም በሉት በየትኛውም መንገድ ግቡን አስቆጠረን ውጤታችንን ይዘን መውጣታችን አይቀርም። ግን ሌሚቴሉ አይ ዶንት ዋና ሂር ኤኒዋን አርሰናል ዳርክ አርት ወይም ደግሞ አሰልቺ ከሴት ፒስ ኤፍሲ ብቻ ነው ኦንጎል ተቆጥሮለት ነው የሚል ይሄ የማይረባ ዲስኩራችሁን መስማት አልፈልግም። ምክንያቱም ኢዩ ቻምፒዮንስ ሊግ ላይ እያደረግነው ነው ያለውን ዛሬ ኢንተር ሚላንን ሊያውም ትላንትና ቪዲዮን ሰርቼላችሁ ነበረ። የዛሬ ጨዋታ አይ ዶንት ጊቭ ኤ ፋክ። ምክንያቱም ፎከስ የማደርገው የእሁዱ የማንቸስተር ዩናይትድን የፕሪሚየር ሊግ ጨዋታ እዛ ላይ ፎከስ ማድረግ ስላለብን የተጫዋቾች ሮቴሽን ማድረግ አለብን ብዬ ነበረ። ኤግዛክትሊ እኔ ያልኩትም ላይን አፕ ባይሆንም ነገር ግን ከኖቲንጋም ፎረስት ጋር ይዘነው ከገባ ነው ስታርቲንግ ላይን አፕ 7 ተጫዋቾችን ቀይረን አሪፍ ሮቴሽን አድርገን ነበር ጨዋታውን የጀመርነው። በፖዚሽን ረገድ ኢንተር ሚላኑ ጨዋታውን ለመቆጣጠር ሞክረው ነበር። ነገር ግን ፕራግማቲክ መሆን የሚባል ነገር አለ። ጨዋታውን አዳፕት አድርጎ መቅጣት የሚባል ነገር አለ። ዩሊያን ቲምበር በግራ እግሩ እንዲሁም እኔ ከሳካ ጎን ሲቀመጥ ምንድነው ሳካ የሆነ መሰለው እንዴ እስከ ማለት ነበር የደረስኩት። ያቺ በግራ እግሩ የሞከራት ነገር ግን አጥራም ፓወርም አልነበራትም። ነገር ግን ጋብሪኤል ጄሱስ ደርሶ ከመረብ ቀላቀላት። አርሰናል 1 ኢንተር ሚላን 0 በሳን ሴሮ። ከዛ ምንድነው ያልኩት? ዋይ ኖት ዊኒንግ፣ ልናሸንፍ እንችላለን። አሁን ያለንም ስኳድ ያን ያህል የሚናቅ ስኳድ አይደለም። ሮቴሽንን ብናደርግ ጥሩ የሚባል ተጫዋቾች አሪፍ የጌም ፕላን ይዘን እንደገባን ገብቶኝ ነበረ።
ከዛም ኢንተር ሚላኖች አንድ ኳስ አግኝተው ቱራም ከዴቪድ ራያ ጋር ፊት ለፊት የመገናኘት ቻንስ አግኝቶ ነበር። ነገር ግን ክሪስቲያን ሞስኬራ እዚህ ጨዋታ ላይ አሁን ከጉዳት የተመለሰ የማይመስል ድንቅ ፐርፎርማንስ ያሳየና ምናልባትም ጋብርኤል ጄሱስ እዚህ ጨዋታ ላይ 2 ግቦችን ባያስቆጥር ኖሮ ማን ኦፍ ዘ ማችም ልሰጠው የምችለው ሌላኛው ተጫዋች ነበረ። ከዊሊያም ሳሊባ ጋር ተጣምሮ የጀመረው የጋብርኤል ማጋሌዝ ቦታ ላይ ክሪስቲያን ሞስኬራ ነበር። በሚገርም ታክል ያችን ኳስ ብሎክ ማድረግ ችሎ ነበር፣ ግን ከዛ የተልከሰከሰችው ኳስ ሱቺች ጋር ደርሳለች። ያችን ኳስ ግን ካልተሳሳትኩ እኔ ዙቢሜንዲ በደንብ እንቅስቃሴውን ወይም ደግሞ ሩጫውን ገርቶ በቦዲ ለመመለስ ባይሞክር ኖሮና በደንብ ቢጋፈጣት ኖሮ ብሎክ ማድረግ የሚችልበት ቻንስ ነበር ብዬ አምናለሁ። ነገር ግን ሱቺች የሚገርም ጎል በማስቆጠር ኢንተር ሚላንን አቻ ማድረግ ቻለ። ጨዋታው ቀጠለ። አርሰናል በሴት ፒስ ኢንተር ሚላንንም እንዳትንቁት ቢባልም ኢንተር ሚላኖች እጅግ በጣም ጥሩ ዓመት እያሳለፉ ነው። በሊጋቸው ያለፉትን 9 የሴሪያ ጨዋታዎች 8ቱን በማሸነፍ አሪፍ እንቅስቃሴ ላይ የነበሩት ኢንተር ሚላን ግን አሁንም የአርሰናልን ሴት ፒስ መቋቋም ያልቻለው ሌላኛው ቲም ሆኖ አልፏል ማለት ነው። ቡካዮ ሳካ ከማዕዘን ምት ያሻማት ኳስ የረዘመች ትመስል ነበር። ነገር ግን ትሮሳርድ ከመውጣቷ በፊት በጭንቅላቱ ወደ ፔናልቲ መምቻ ጨረሯ በኩል ኳሷን መልሶ በአየር ላይ በቴስታ መለሳት። ያቺ የተመለሰችውን ኳስ ጋብርኤል ጄሱስ ለራሱም ሁለተኛውን ለክለቡም ሁለተኛውን ጎል በማስቆጠር አርሰናል ወደ መሪነት እንዲመለስ ማድረግ ቻለ። ከዛም አርሰናል በጨዋታ ቁጥጥርን የተሻሉ ቻንሶችንም በመፍጠር የተሻለው ክለብ ነበር ለማለት ይቻላል። ቡካዮ ሳካ የተሻለ አሪፍ እድል አግኝቶ ነበረ። ቡካዮ ሳካም ሳይጠቀምበት ቀርቷል። ነገር ግን አሁን ይመስለኛል በተደጋጋሚ የምንፈልገውንና የተመኘነውን የአጥቂ ክፍል ፉክክር የምንመለከት ይመስለኛል። ተቀይሮ የገባው ቪክቶር ዮኬሬዝ ባለፈው ለምን ኳስ አሲስት አላደረክልኝም ቀድመህ አልሰጠኝም ብሎ ተበሳጭቶበት የነበረው ቡካዮ ሳካ አስቦበትም ባይሆን እሱ አሲስት ያደረገለትን ሚካኤል አርቴታ ቪክቶር ዮኬሬዝ በአርሰናል ማሊያ ካስቆጠራቸው ምርጧ ጎል ብሎ የጠቀሳትን ኳስ በሚገርም የፊኒሽንግ ችሎታ ከፔናልቲ ቦክስ ውጭ አክርሮ የመታትና ከኢንተር ሚላኖች የአቻነት ጎል ጋር የምትመሳሰል ድንቅ ጎል በማስቆጠር እንግዲህ አርሰናልን 3-1 መምራት ያስቻለችና በጨዋታው ላይም የማሸነፍ ኮንፊደንት ውስጥ እንድንገባ ያደረገች የ83ኛ ደቂቃ ጎል ነበረች። እዚህ ጨዋታ ላይ ጥሩ ሮቴሽኖች አድርገን ነበር። ያልገባኝ ነገር ለምን ቡካዮ ሳካ ሙሉ ጨዋታ እንደተጫወተ ነው። ነገር ግን ይመስለኛል ያለፉት ጨዋታ ብዙ ጊዜ ተቀይሮ እየወጣ ወይም ደግሞ በሱ ቦታ ላይ ኖኒ ማዱዌኬ እየጀመረ ብዙ የጨዋታ ሰዓቶቹ ማኔጅ ሲደረጉ ነበር። ለዛም ይመስለኛል ሚካኤል አርቴታ ዛሬ ሙሉ የጨዋታ ጊዜ ነበር የሰጠው። ቪክቶር ዮኬሬዝ ተቀይሮ በገባባቸው አጭር ሰዓቶች እጅግ በጣም የሚገርም እንቅስቃሴ ነበር ያደረገው። ሌሚቴሉ አንድ እጅግ በጣም ጥሩ ነገር። አሁን አርሰናል ኦልሬዲ ማለፋችንን አረጋግጠናል። ቀጣይ በኤምሬትስ ስቴዲየም የቻምፒዮንስ ሊግ ቴብሉ ላይ 24ኛ ደረጃ መጨረሻ ላይ የተቀመጠውን ቲም ነው በኤምሬትስ ስቴዲየም የምንገጥመው። እዛ ጨዋታ ላይ በሻዶ ቲምም በሉት በቢ ቲምም ብንገባ ኦልሬዲ ፖዚሽናችንን ማስጠበቅ ስለቻለን ለኛ የመጨረሻውን 8ኛ ሳምንት የቻምፒዮንስ ሊግ መርሃ ግብርን ቀላል አድርገናል። ነገር ግን በአንጻሩ ማንቸስተር ሲቲ ዛሬ ወደ ቦዶ ግሊምት ተጉዞ ነበር። በሚያስገርም ሁኔታ 3-1 በሆነ ውጤት ተሸንፎ እንግዲህ ቶፕ 8 ሆኖ የመጨረስ ቻንሳቸውን
አጣብቂኝ ውስጥ ከቷል። ምክንያቱም የፔፔ ጋርዲዮላው ማንቸስተር ሲቲ በቻምፒዮንስ ሊጉ ቴብል 13 ነጥብን የያዘና 7ኛ ደረጃ ላይ የተቀመጠ ነው። 8ኛ ደረጃ ላይ የተቀመጠው አትላንታ 13 ነጥብ አለው። በጎል ተበልጦ ነው በማንቸስተር ሲቲ 8ኛ ደረጃ ላይ የተቀመጠው። ስለዚህ አትላንታ የነገ ጨዋታውን ማሸነፍ ከቻሉ ማንቸስተር ሲቲ ወደ 8ኛ ለመውረድ ይገደዳል። ነገር ግን እሱ ብቻ ላይ አያበቃም። ምክንያቱም አትሌቲኮ ማድሪድ እና ሊቨርፑልም 12 ነጥብ ያላቸው ቲሞች ናቸው። ስለዚህ የነገ ጨዋታቸውን ሁለቱም ቲሞች ካሸነፉ 15 ነጥብ በመያዝ እንግዲህ ማንቸስተር ሲቲ ከቶፕ 8 የመውጣት አደጋ ተጋርጦበታል። አሁንም አልጨረስኩም። አትሌቲኮ ማድሪድ እና ሊቨርፑል ብቻ ሳይሆኑ ኒውካስትል እና ቸልሲም ከማንቸስተር ሲቲ ጋር 10 ነጥብ የያዙ ሌሎች 2 ቲሞች ናቸው። የነገ ጨዋታቸውን ካሸነፉና 13 ነጥብ ከያዙ እነሱም በጎል ብልጫ ማንቸስተር ሲቲን መብለጥ ስለሚችሉ ማንቸስተር ሲቲ ከቶፕ 8 የመውጣት አደጋ ተጋርጦበታልም የሚወጣም ይመስላል። ኤኒዌይስ ይሄ መሆኑ ለአርሰናል ምን ይጠቅማል? ቻምፒዮንስ ሊግ ነው፣ ምን አገባል ልትሉ ትችላላችሁ። ነገር ግን እንደዛ አይደለም። ምክንያቱም አሁን በፕሪሚየር ሊጉ ላይ የምንቀናቀነው ወይም ደግሞ የሚፎካከረን ቲም ማንቸስተር ሲቲ ነው እናውቃለን። ስለዚህ ቀጣይ የ8ኛ የመጨረሻ የቻምፒዮንስ ሊግ ጨዋታን ማንቸስተር ሲቲ የማሸነፍ አጣብቂኝ ውስጥ ይገባል። አሸንፎም ቶፕ 8 ላይ ጨርስ ይችላል። ስለዚህ እንደዛ መሆኑ የኛ የሚቀጥለው ጨዋታን በሮቴሽን እንገባለን። ማንቸስተር ሲቲ ግን ወሳኝ ቲሙ ወይም ደግሞ ቋሚ 11ን ይዞ የመግባት ግዴታ ውስጥ ይገባል። እንደዛም ሆኖ ላይሳካ ይችላል። ከዛ ከቶፕ 8 ውጪ ሆኖ ከጨረሰ ወደ 16 ለመግባት የጥሎ ማለፍ መርሃ ግብርን ማድረግ አለበት። which is ራሱ ላይ 2 ጨዋታን ይጨምራል ማለት ነው። እነሱ ጥሎ ማለፉን ሲያደርጉ እኛ አርሰናላውያን ግን ቁጭ ብለን ቢራችንን የሚሆን ቡናችንን እየጠጣን ጨዋታውን እንመለከታለን። ስለዚህ ማንቸስተር ሲቲ የሚኖረው ኤክስትራ 2 የጨዋታ መርሃ ግብር የሊጉ ላይ የሚኖረውን የዋንጫ ኮምፒቲሽን አፌክት ሊያደርግ ይችላል። አገኛችሁኝ? ያ ስለዚህ ሁሉም ነገር በራይት ዌይ እየሄደ ያለ ይመስላል። እንግዲህ የሚገርም ፐርፎርማንስ ከሙሉ ቲማችን ተመልክተናል። ሞስኬራ የሚነገር አይደለም። እንዲሁም ጄሱስ አስደናቂ እንቅስቃሴን በዚህ ጨዋታ ላይ ማድረግ የቻለው ሌላኛው አስደናቂ ተጫዋች ነው። ከማንቸስተር ዩናይትድ ጋር ምናልባትም ጋብሪ ጄሱስን ላስጀምር እችላለሁ። ይሄ ደግሞ ኢዚ ነው። የማንቸስተር ዩናይትድ መከላከል ሲስተም ለቪክቶር ኮሬዝ ትንሽ የሚከብድ ይመስለኛል። ይልቁንም ጄሱስ እየወጣ እነሱንም ይዟቸው በመውጣት የተወሰነ ስፔሶች ለመፍጠር ምን ሞክር ይመስለኛል። ከ2 ዓመት በፊትም ታስታውሳላችሁ ያችን ዳሎትን አስተኝቶ የሚገርም ግብ ያገባት የማትረሳ ጎላለች። እሷን ሜቢ እሁድ ሊያስመለክተን ይችላል። ነገር ግን ከባድ ጨዋታ ከፊታችን አለ። በቻምፒዮንስ ሊግ ላይ ያሳየነውን ይሄ ድንቅ ፐርፎርማንስ በፕሪሚየር ሊግ ላይም እንደምናስመዘግብ እንግዲህ ተስፋ እያደረጉ ለዛሬ የነበረኝ የቻምፒዮንስ ሊግ ከጨዋታ በኋላ ሪያክሽን ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ በማድረግ ይሄ ቢስተካከል የምትሉትን ኮመንት ሴክሽን ላይ እንድታሳውቁኝ ስል በአክብሮት ጠይቃለሁ። አማውት ፒስ ካም ኦን ዩ ገነርስ Another compelling North London derby.